ያነፈዘ ቡኻሪ የቀራ ሐዲሶቹን ያዳረሰ ሰው ወይ ያዳረሰች ሴት አይደለችም ዲን ያላት የሚባለው ዲን ያለው ማለት እንግዲህ ወቅቱን ጠብቆ ሶላቱን ሰግዶ በአመት ረመዳንን ጾማ አላህን ፈርታ አላህን ሐቅ ጠብቃ ግዴታ የሆነው ለባሏ ታዛዥ ለሚስቱ ታማኝ የሆኑት ወንዶች እነዚህ ዲን አላቸው ተብሎ ነው በሸሪዓችን የሚታሰበው ከዛ በላይ ያለው ተጨማሪ ነገር ስለሆነ ተጨማሪ ዕውቀት መያዙ የበለጠ አላህ ጋር ቀርቤታ ባለው ቁጥር የተሻለ ነገር እንዲሰራ ያደርጋል በዚህ በጥቅሉ እነዚህን ተጨባጮች በማየት ችግሮች ከሁሉም አንፃር ይታያሉ ከሁለቱም ጎን ይታያሉ ከሁለቱም ያለውን ችግር ለመፍታት ግን አንድ የወር ልምድ የለንም የውይይት ልምድ የለንም አንወያይም ቤት ውስጥ የሚፈጠሩትን ችግሮች ቁጭ ብሎ አንዱ ላይ ያለውን ደካማ ጎን የማየት የማስተካከል ስራ ያሉትን መልካም ነገሮች የማበረታታት ስራ የለም ምናልባት እንደተባለው ወንዱ ውጭ ያለውን ቆንጆ ያደንቃል እቤቱ ያለችው ሚስት ግን ቆንጆ ነች ብሎ ለመግለጽ ያፈራል ወይም ደግሞ ደስተኛ አይደለም ምናልባት ቆንጆ ነሽ አምረሻል ብሎ ቢላት ደግሞ ልትኮራብት ይችላልሽ ብሎ ሊሰጋ ይችላል ሴቷም ደግሞ ባሏን ልክ ሐቂቃ ብዙ ጊዜ በሴቶች ላይ የሚታይ አንድ ክፍተት ይኖራል እዚህ ላይ ሴቷ ውጭ ስትወጣ ተኩላ ተቀባብታ ወይም ተበጃጅታ ትሄዳለች እቤት ላይ ስትቀመጥ ግን ባሏ ጋር በምትመጣበት ጊዜ ምናልባት ኪችን ቆይታ ጭስ ያሸተተች ሽንኩርት ያሸተተች ትመጣ ትችላለች ነገሮች ይገለባበጡና አቅጣጫ ይስታሉ ልክ ወንዱም ላይ ይሄው ይጠበቃል እሷ ተውባ ማግኘት እንደሚፈልገው እሱም ሊዋብላት ግድ ይላል እዚህ ነበር ኢማም ኢብኑ አባስ የሚሉት ነገር አለ ሚስታቸው ጋር ከመግባታቸው በፊት ራሳቸውን አዘጋጅተው ጥርሳቸውን ፍቀው ተጣጥበው ይገቡ ነበር ለምን እኔ ሚስቴ ተውባልኝ ማየት እንደሚያስደስተኝ ሁሉ እኔም ልዋብላት ይገባኛል ይሉ ነበር ረዲየላሁ ዐንሁ ሁለቱም ይሄንን ማሰብ ከቻሉ ይሄ የጋራ መድረክ ነው ይሄን የጋራ መድረክ በመተጋገዝ ነው ማስተካከል መምራት የምንችለው ብለው ካመኑ መፍትሄ ሊኖር ይችላል ነገር ግን አንዱ የበላይነቱን ስሜት ያራመደ አንዱ ደግሞ የመጣውን ችግር በመተናነስና በማስተካከል ለማለፍ ሳይችል ቀርቶ የራሱን ስሜት ያስተናገደ በሄዱ ቁጥር ችግሩ እየሰፋ አቅጣጫው እየተበታተነ ሄድና ነገሮች ከጃችን ሊወጡ የሚችልበት ተጨባጭ ይመጣል ስለዚህ ትልቁ መድረክ አንድ ትዳር በመሐከላችን ያሉትን ችግሮች በመቀራረብ መፍታት ማስተካከል ችግሮቹ ወደ ውጭ ከማምጣታችን በፊት ቤታችን ውስጥ ያለው ነገር ራሳችንን መፈተሽና ማየት የሌሎችን ችግር ከማየታችን በፊት የራሳችን ችግር ባለ ሚስቱን ችግር ከማየቱ በፊት እኔ ምንድነኝ ምን ሆኜ ተገኝቻለሁ ሚስትም እንደዚህ የባሏን ችግር ከማየቷ በፊት እኔስ እሱን እንደዚህ ደረጃ ላይ ሄድ የቻለበት ምክንያት ወይ በር ዘግቻለሁ የሚለው ነገር ማሰብ ከቻሉ ውጤቱ ሊገኝ ይችላል ትልቁ ነገር መቻቻል ነው በመቻቻል ሀያቱ ነፃ ሊወጣ ይችላል እንደ መጨረሻ ንግግር የማደርገው በታሪካችን ላይ አንድ መልኩ የማያምር እንግዲህ መልኩ የማያምር ስንል ሰው የሰው ምርጫ ማለት ነው የሰው ማስጠር የለውም በፍጡር ላይ አላህ ሰውን ከሁሉም ነገር አሳምሮ ፈጥሮታል የሰዎች ቴስትና ምርጫ ግን ይለያያል ለአንዱ የሚያምረው ለአንዱ አያምርም ለአንዱ የሚያምራት ለሌላው አያምራትምና መልኩ ምናልባት የማያምረው ሰው በጣም የምታምር ሴት ያገባና በአንድ ወቅት አብረው ሲኖሩ አንድ ቀን ይባላል ቤት ሲገባ ሚስቱ በጣም አምራ ተውባ ያገኛታል ያ አላህ ዛሬ ደግሞ እንዴት ነው ያማርሽው ተውበሻል ይላታል የሰዓት ላይ ሲላት እንዴ ድሮውንስ አለች ድሮም ታምራለች ዛሬ ግን ጨምረሻል አላት አይ ድሮውንም እኮ እኔ እናንተ አንገናኝም በመልክ አለችው ግን ኢንሻአላህ ሁለታችንም የጀነት እንደሆን ተስፋ አለኝ አለችው ሚስቱ እንዴት አላት አንተ እንደኔ አይነቷን ቆንጆ ሰጥቶ አላህን ስላመሰገንክ እኔም እንዳንተ አይነቱን ማስጠደ ሰጥቶኝ ሶብር ስላደረው ሷቢርና ሻኪር ተያይዘው ጀነት ነው አለችው ይባላል እቺ ሴት ያጣችው ነገር አለ ጎደለኝ ብላ ያመነችው ነገር አለ ያን ነገር ግን በምን አድርገዋለች በሶብር በትግስት ይሄ ቢጎለኝ ይሄ መልካም ነገር አለ ምናልባት መልክ ባይኖረው አኽላቅ አለ አኽላቅ ባይኖረው ሌላ ነገር ሊኖር ይችላልና ያን በማሰብ አንድ የጎደለ ነገር ቢኖር በሌላው በማካካስ ሀያቱን በመቻቻል ትዳር ባለፈው ልንገልጽ እንደሞከርነው የወርቅ እስር ቤት ይሉታል አረቦች የሚጎል ነገር ሊኖረው ይችላል ያንን ግን እስር ቤቱ እንዳለ ከመሆኑ ጎን ወርቅ ነውና እስር ቤቱ ውስጥ ደግሞ ምን ሊኖረው ይገባል የጎደለውን አንዱን እየካሰ አንዱን እያስተካከለ መሄድ ግድ ይላል በዚህ አይነት መልኩ ሀያትን የማስተካከል ቤታችንን የማሳመር ማህበረሰቡ ላይ ትልቅ ሞዴሎችን ልንገኝ የምንችልበት መድረክ ሰፊ መሆኑን በማመን ሁላችንም ከራሳችን ጀምር ራሳችንን ለለውጥ እናስነሳ ራሳችንን ካስተካከል ሌላው እንደሚስተካከል ተስፋ እናደርግ ይገባላል والله اعلم ወንድሜ ጀማል በዚህ ላይ የሚያክለውና የሚጨምረው ካለ ድሉ ለሰጣን ኢንሻአላህ بسم الله الرحمن الرحيم الحمد لله رب العالمين وصلى الله على سيدنا محمد وعلى اله وصحبه وسلم ተመልካቾቻችን እንዲሁም ታዳሚዎቻችን እንግዲህ በዚህ በትዳር ህይወት ላይና በትዳር ህይወት ውስጥ በሚከሰቱ ችግሮች ላይና መፍትሄዎቻቸው ላይ ይህን ያህል ተወያይተናል እንደተባለው እስካሁንም ድረስ በቂ አይደለም መቀጠል አለበት የዚህ አይነቱ ውይይት በየአካባቢው እንደዚህ አይነቱ መድረኮችና በሌሎችም ሁኔታዎች እንደ መደምደሚያ በኔ በኩል የማነሳቸው ነጥቦች ከመነሻ አጠቃላይ የተነሱት በተለያዩ አራት ካታጎሪዎች ወይም በተለያዩ አራት ርዕሶች ስር የሚጠቃለሉ ናቸው ብለን እንዳነሳ ነው አንደኛው
ኢዳራ ወይም ደግሞ ባል ማለትና ማስተዳደር ማለት ምን ማለት ነው የሚለውን ባልም ሆነ ሚስትም ሆነች እንዲሁም ቤት ውስጥ ያሉት ኃላፊዎች በሙሉ መረዳታቸው ነው። ይህንን ደግሞ ኢስላማዊ ነው ወይስ ከኢስላማዊ ውጪ የሚለውንም መገንዘብ ነው የሚለው ነው። በብዛት የተነሱት ነገሮች እንደ መጠናናት፣ ከጋብቻ በፊት የተለያዩ ግንኙነቶች መፈጸም፣ ስለ ፍቺ ጉዳዮች ማየት፣ ስለ ፍርድ ቤቶች ጉዳይ፣ ስለ ገንዘብ ጉዳይ፣ ስለ መሳሰሉት ነገር በሙሉ ያነሳ ነው ኢስላማዊ ወይስ ከኢስላማዊ ውጪ የሚለውን ነገር ቶሎ ብሎ ሰውየው ጠይቆ ኢስላማዊ ጋብቻ የሚል ከሆነ ቶሎ ብሎ ቁርአኑ ምን ይላል፣ ነብዩ ሰለላሁ ዐለይሂ ወሰለም ምን ይላሉ ብሎ ወደ ሸሪዓው የኢስላሚክ የጋብቻ አስተዳደር ምን ይመስላል ብሎ ማጥናት በሁለቱም ጾታዎች ላይ ግዴታ ነው። ይህ ቅድም ኡስታዳችን በተቀሱልን መሰረት ፈርዱ ዐይን ወይም በእያንዳንዱ ሰው በነፍስ ወከፍ ግዴታ ነው ለሚያገቡ ሰዎች። ሁለተኛ የተነሱት ነጥቦች የሚካተቱት ከገንዘብ ጉዳይ ጋራ በተያያዙ እንደ ስስታምነት፣ ቤት ውስጥ በቂ የሆነ ወጪዎች አለማውጣት፣ ከዛ ጋራ በተያያዙ የተነሱ አንዳንድ ሱሰኝነቶች ምናምኖች አሉ። እነዚህ ነገሮች አንድ ትዳር ብሎ የገባ ሰው ለእንደነዚህ አይነት ተልካሻ ምክንያቶች በጣም እዚህ ግቡ ለማይባሉ የሱስ ነገሮች ተገዢ ሆኖ ሲያበቃ ይህንን የመሰለ ህይወቱን አንዳንዴም ልጁን ሚስቱን አጥቶ ልጆቹን አጥቶ ቤቱን አጥቶ በጣም የተንኮታኮተ አይነት ህይወትን መምረጡ በጣም ነው የሚያሳዝነው። አንድ በጣም የሚገርም ድሮ ነው በልጅነቴ ከአንድ ሽማግሌ ሰው ጋር ሸህ ሰዒድ ይባላሉ አላህ ይጠብቃቸውና ለማስታረቅ አንድ ቤት ሄደን ነበር ልጅ ሆኜ ነውና አብረን በሄድንበት ጊዜ እዛ ቦታ ላይ የምሰማው ነገር እስካሁን ትዝ ይለኛል። የሴትዮዋ ሁኔታ የሰውየው ሁኔታና ምን ነበረ ታሪኩ? ሴትዮዋ ስለ ባልየው ችግር ከመናገሯ በፊት እድል ተሰጠውና እሱ ተናገር ተባለ። እንዴት አረጋለች በጣም ብዙ ተናገረ። ዝም አሉት። ከዛ በኋላ እሺ ብለው ከተቀበሉት በኋላ እሺ ቀጥይ እስኪ አንቺ ተባለች። እሷ ምንድነው ያለችው? ደሞዙ 300 ብር ነው አለች። ከዚህ ከ300 ደሞዙ ላይ ግን በየሳምንቱ ቅዳሜ ኸድር ናቸው ብሎ ቅዳሜ ቀን የኸድር ቀን ነው ብሎ ይህ ከኢስላም ምንም የማይገናኝ የሆነና ፈጽሞ ከኢስላም ውጪ የሆነ ታሪክ ፈጥሮ በዚህ ቀን ላይ የግድ የ50 ብር ጫት ይቀማል አለች። በዚህ ጊዜ ሰውየው ብድግ አባባሉ ትዝ ይለኛል። ብድግ አለን እዩዋት በዲኔ ስትመጣብኝ ነው ያለው። እሱ ጋራ እንግዲህ አስተሳሰቡ ምንድነው ማለት ነው? አርካኑ الاسلام 5 احدها ጫት ነው ማለት ነው። እሱ ጋር በሱ አስተሳሰብ አርካኑ الاسلام 5 ነው። የመጀመሪያው ጫት ነው። እንዲህ አይነቱ ግንዛቤዎች እንዲህ አይነት አጓጉል ነገሮች በጣም ምን ሊያመጡ ይችላሉ? ብዙ ጊዜ በጣም የማይገባ የሆነ ህይወት ውስጥ ይከታሉ። ይሄ በገንዘብ ጉዳይ ላይ ከሚነሱ ነገሮች ናቸው። ሌሎችም ብዙ ነገሮች ሊነሱ ይችላሉ። ሌላው የቤተሰብ ጣጣ፣ ቤተሰቦች ገቡብን፣ የጓደኛ ጣጣ፣ የውጭ እይታ ጉዳይ የመሳሰሉት ነገሮች በአጠቃላይ